ሴሌብሬት የምናደርገው ወደፊት የምንሄድበት ጉዳይ ሆኖ ሳለ መነጋገር አለብን ይያልን ለምን መነጋገር አልቻልንም? የሃይማኖት ሀገር እንደመሆናችን እግዚአብሔር ነው የፈጠረን፣ ፈጣሪ ያለን አምላክ አለን ብለን ምናምን እንደመሆናችን አብዛኛዎቻችን ፈጣሪ የፈጠረው ደግሞ አንድ ሰው ነው፣ ከዛ ሰው ነው ሁላችንም የተወለድነው ብለን ነው የምናስበው። መቼ ነው ዘር ብለህ የምለውን ቃል የምትጠቀመው? መቼ ነው ብሔር የምለውን ቃል የምትጠቀመው? ያንተ አስተሳሰብ ላይ ነው ችግር እንዳለ አድርጌ የማስበው እንጂ እኔ ጋር ችግር ሊኖር ይችላል ብዬ አላስብም። እኔ የተወለድኩበት አፌን የፈታሁበትን ቋንቋ አም ፕራውድ ኦፍ ኢት። በመወለዳችን ምክንያት ጠላት መሆን እኮ አንችልም። ፈጽሞ ማሰብ የማይችል ፈጽሞ ማየት የማይችል በስሜት ብቻ የሚጋልብ ትውልድ እንዲፈጠር ምክንያት እየሆነ ነው። የመልካም ሰዎች ዝምታ የክፉ ሀሳብ ገዥነትን ያጎላል። ድጋፍ ባገኝ ጥሩ ገንዘብ ባገኝ ለምወልዳቸው ልጆች ነው ማድረግ ገንዘብ እንሰራ። እኛ እኮ ቆፍረን የምንነቅለውን ስር ጥሬውን ልከን በኢንዱስትሪ የተፈጨ መልሰን የምንገዛ ሰዎች ነው። በሚሉት ልክ ሰላም ያለባቸው አካባቢዎች ካሉ በዚህ ልክ መተባበሩ ካለ ለምንድን ነው ዜና ያልሆነ? ሲጀምር መልካም ነገር እኮ አሁን ዜና ይሁን። ሀሳቦቻችን ላይ በደንብ ወደ መሟገት መምጣት አለብን። በልብ ውስጥ ቀብረህ የምታልፈው ሴንሲቲቭ ነገር እንደ ቦምብ ካንተ ቁጥጥር ውጭ ይፈነዳል። በተቻለን መጠን መረጋጋት፣ መስከን። እስቲ እንነጋገር፣ በውይይት ከባድ ችግርን መፍታት። ተመልካቾቻችን ሳምንት ባነሳነው አጀንዳ ላይ በድጋሚ ተመልሰን መተናል። የቀሩን አንዳንድ ጉዳዮችን እናነሳለን። በተለይ ዋናው አጀንዳችን ማህበረሰባዊ አንድነትና ብዝሃነት የሚል ርዕስ ነው ይዘን የመጣ ነው። በዚህ ምዕራፍ አጠቃላይ የምናወራው ከዚህ ጋር በተያያዙ ጉዳዮች ነው። የተለያዩ ርዕሰ ጉዳዮችን በዚህ ስር እናነሳለን። ግን ዋነኛው ርዕሰ ጉዳይ ሆኖ የሚቀጥለው ይሄ ማህበረሰባዊ አንድነትና ብዝሃነት ይሆናል። በዛ ላይ አንዳንድ ጥያቄዎችን አንስተን የመግቢያ ንግግር አድርገናል ከፈዮ ጋር። በድጋሚ ስለተገናኘን ደስ ብሎኛል። እንግዲህ ያነሳው አጀንዳ ስላልጨረስን በዚህም ሳምንት ቀጥለን ከቤተሰቦቻችን ጋር በዚህ ጉዳይ ላይ ማውራታችንን እንቀጥላለን ማለት ነው። እንዲሁ ባለፈው ያነሳናቸውን ጥቂት ነገር ለማስታወስ ያህል ያነሳነው ዋነኛው ጉዳይ የአንድነታችንና ብዝሃነታችን መጽሐፍ ቅዱሳዊ ሀሳብ ነው፣ እንደዚሁም ደግሞ ሳይንሳዊ ሀሳብ ነው። እነዛ ነገሮች በሚቀጥሉት ጊዜያት ከሌሎችም ባለሙያዎች ጋር እኛም አብረን በዲቴል ወይም ደግሞ በጥልቀት እንነጋገርባቸዋለን። አጀንዳዎቻችን ግን አንድነታችንም ወጥሮ ሳይዘን ወደ ሌላ ጥግ ወስደነው ፈጽሞ ብዝሃነታችንን እንድንዘነጋ ሳያደርገን ብዝሃነታችንም ደግሞ ፈጽሞ ለአንድነታችን እውቅና እስከምንነሳ ድረስ የተለያየ ፍጥረት እንደሆነን እስከምንቆጣጠር ከተለያየ ወገን የመጣ ፍጥረት አድርገን ራሳችንን እስከምናይ ድረስ እንዳያደርሰን የአንድ ወገን አንድ በእግዚአብሔር አምሳል የተፈጠረን ከአዳምና ከሔዋን የተገኘን አንድ መሆናችንን ሁልጊዜ እያሰብን በዛ ውስጥ ደግሞ የተፈጠሩ የቋንቋ፣ የመልክ፣ የተለያዩ አይነት የባህል ልዩነቶቻችንን ደግሞ አይተን እነዛ ልዩነቶቻችንን እውቅና ሰጥተን አንድነታችንን ሳያስረሱን የምንሄድበት አይነት ጉዞ ልንሄድ ይገባል የሚል ሀሳብ አንስተን፣ ይሄ አጀንዳ ግን ብዙ የምናነሳው አይደለም። በጣም ሴንሲቲቭ የሚለው አማርኛው በጣም በትክክል አላውቀውም። በአማርኛችንም እንደዚሁ እያልን ነው የምንጠቀመው። በጣም ሴንሲቲቭ የሚባል አጀንዳ ነው። አጀንዳው ብዙ ሰው ይህን ጉዳይ አለማንሳትን ይመርጣል። በዚህ ጥልቀት እስካሁን ተነስቶ አላውቅም። በተለያዩ ጊዜያት የተለያዩ ሚዲያዎቻችን ላይ የተወሰኑ ሀሳቦች ቢወሩ አንድነትና ልዩነትን በተመለከተ መቻቻልን በተመለከተ አጀንዳዎች ቢነሱ እኛ ልናነሳው ባለው ጥልቀት ልክ ምን ያህል ተነስቷል የሚለውን እርግጠኛ አይደለሁም። እስካሁን ባለኝ መረጃ በዛ ጥልቀት ደረጃ ያነሳው አካል ያለ መሆኑን አላውቅም። ግን እኛ በጣም በተከታታይ ይህንን አጀንዳ በደንብ አድምተን እንነጋገርበታለን ብለን ነው ወስነን የተነሳ ነው። እንዳልነው አንድ እርምጃ ዋነኛው ሀሳብ በማህበረሰባችን ውስጥ አይነኬ የሚባሉ በተለይም ክርስቲያኖች የሆንን መጽሐፍ ቅዱስን የምናምን መጽሐፍ ቅዱስ እንከተላለን ብለን የምንል ሰዎች እንደኛ አጀንዳ ማናያቸው ግን ደግሞ ማህበረሰባችንን እየጎዱ አልፈውም ቤተክርስቲያንን እየጎዱ ያሉ አጀንዳዎች የግል ህይወታችንም ውስጥ ያሉ እንዴት እንደምናደርግ የማናውቃቸው ድንበር ላይ ያሉ ይሄ ጉዳይ መንፈሳዊ ነው መንፈሳዊ አይደለም የምንላቸው ጉዳዮችን እያነሳን ማህበረሰባችንን በተለይም ደግሞ መጽሐፍ ቅዱስ አማኞችን አንድ እርምጃ ወደፊት ለመራመድ የሚያስችል ሐሳብ የምንሞግትበት ሐሳብ የምናቀርብበት የምንነጋገርበት የምንጠያየቅበት ጊዜ ነው የሚሆነው። ስለዚህ አንድ እርምጃ ፕሮግራማችን እንደሱ እንደመሆኑ ዛሬም ይሄንን አጀንዳ እንቀጥልበታለን ማለት ነው። በክፍል ሁለታችንም
የምናነሳው ይህንኑ ይሆናል። ያደመጣችሁን ስላለ እናመሰግናለን። ባለፈው ሳምንት እንዳልኩት ጥያቄዎቻችሁን አሁንም እንድትልኩልን እንጠይቃለን። ከስር በምትመለከቱት አድራሻ ጥያቄዎቻችሁን በምትችሉት ቋንቋ እንድታደርሱን እንጠይቃለን። እንግዲህ ባለፈው ያነሳን እየተነጋገርንባቸው የነበሩ ነገሮች አሉ። በተለይ ለምን የሚለው ጥያቄ ባለፈው በደንብ ዳሰነዋል። ለምንድን ነው መነጋገር ያለብን የሚለውን ሀሳብ ማለት ነው። አሁን ዛሬ የምንነጋገርበት የሚሆነው ለምንድን ነው እስካሁን ድረስ ይህን አጀንዳ በሰፊው ልንነጋገርበት ያልቻልነው? ወይም ደግሞ ምንድን ነው በጣም ደጋግመን ብለናል፣ ይሄ አጀንዳ በጣም ሴንሲቲቭ ነው ብለናል እና እዛ ውስጥ ምንድን ነው ሴንሲቲቭ ሲያደርገው የሚለውን ነገር በተወሰነ ደረጃ አንስተን ብንነጋገር። እሺ፣ በጣም አመሰግናለሁ። እንግዲህ ይህም ጥያቄ ቢሆን በጣም ትልቅ ጥያቄ ነው። ብዙ ጥናቶች ይፈልጋል። ለምንድን ነው እስከ ዛሬ ድረስ መነጋገር ያልቻልነው? የተደረጉ ሙከራዎች ነበሩ ወይ? አልተሳኩም ነበር ወይ? ለምን ነበር ያልተሳኩት? የሚሉትን ነው እርግጠኛ ሆኖ እንደዚህ ለማለት የተወሰኑ ጥናቶችን ማድረግ ያስፈልጋል። ግን ካሉን ከምናየውም ከምንሰማውም ካነበብነውም ያው አብረንም በማህበረሰብ ውስጥ ስለምንኖር ካሉ ነገሮች የተወሰኑትን ማንሳት እንችላለን። ቀደም ሲል እንግዲህ መነጋገር አለብን፣ መወያየት አለብን። ይሄ አንገብጋቢ ጉዳያችን ነው፣ የጋራ ጉዳያችን ነው። ሊጠቅመን የሚገባ ሴሌብሬት የምናደርገው ወደፊት የምንሄድበት ጉዳይ ሆኖ ሳለ ወደኋላ እየጎተተን ነው። መነጋገር አለብን። ግን መነጋገር አለብን እያልን ለምን መነጋገር አልቻልንም የሚለው ተገቢ ጥያቄ ይመስለኛል። ምክንያቶቹ ብዙ ናቸው። እንደ ውስን ወይም የተነጣጠሉ ምክንያቶች ሳይሆን እኔ እንደ ተያያዥ ጉዳዮች ነው የማየው፣ እንደ ሲስተም ነው የማየው እና እንደሚታወቀው ዓለማችን እንደ ዓለም በአብዛኛው የምትመራው በተለይ በማህበራዊው እና በፖለቲካዊው ዘርፍ በትርክቶች ነው። እነዚህ ትርክቶች ደግሞ በአብዛኛው አንደኛ የትርክቶቹ ፈጠራ ላይም የትርክቶቹ እድገት ላይም መግባባት በብዙ የለም። ትርክቶች አብዛኛውን ጊዜ በተጎጂና ጎጂ ምድብ በሁለት ተመድበው ነው የሚፈጠሩት። የኛም ሀገር ጉዳይ ከትርክት የጸዳ አይደለም። በዛ ትልቁ ስዕል ውስጥ ነው መታየት ያለበት። ያው ለኛ የሀገራችን ችግር ብቻ ተደርጎ መታየት ስለሌለበት ማለት ነው። የሌሎች ሀገራትም አህጉራትም እንደምናየው ዛሬ በሰሜን አሜሪካም በአሜሪካ ለምሳሌ በነጮችና በጥቁሮች መካከል ያሉ የታሪክ ጠባሳዎች የታሪክ ችግሮችን ቁጭ ብለው ተደማምጦ መነጋገር እስከዛሬ ድረስ አልተቻለም። ምክንያቱም ትርክቶቹ በራሳቸው ይዟቸው የመጡ እውነተኛም የሆኑ አንዳንድ ጊዜ ደግሞ ሰው ሰራሽ የሆኑ ቁስሎች አሉ። አንዳንዶቹ እውነተኛ ናቸው። የሆኑ ቡድን ጎድተዋል፣ አባቶቻቸው የተለያየ ዋጋ ከፍለዋል፣ ተበድለዋል፣ ኢፍትሐዊነቶች ተፈጽመዋል። ሌላ ጊዜ ደግሞ የተፈጠሩ ትርክቶች አሉ። አንዳንድ ትርክቶች የተፈጠሩ ነገሮችን የሚያጋንኑ ናቸው። አንዳንዶች የተፈጠሩ ነገሮችን አጣሞ በሌላ መንገድ የሚያቀርቡ ናቸው። አንዳንድም ደግሞ የሚፈጠሩ ሰው ሰራሽ ትርክቶች ይኖራሉ። የነዚህ ትርክቶች ጥርቅም ኦልሬዲ ረጅም ምዕተ ዓመታትን የፈጀ አለመነጋገርን አካቶ በብዙ ሰዎች ውስጥ ያስቀመጣቸው ህመሞች አሉ። የስነ ልቦና ህመም አለ፣ ማህበራዊ ህመሞች አሉ፣ ቂሞች አሉ፣ ጥላቻዎች አሉ፣ ንዴቶች አሉ፣ ቁጭቶች አሉ። እነዚህ ነገሮች ጉዳዩ ልክ ስነሳ ወደ ተለያየ ችግር ይመራ ይችላል፣ ግጭቶች ሊያስከትል ይችላል የሚል ስጋቶች ሊኖሩ ይችላሉ። መነጋገር ያለመቻል ከዚህ አንጻር ልታይ ይችላል ብዬ አስባለሁ። ሌላው ደግሞ የግንዛቤ እጦትም ሌላው ችግር ነው። ለምሳሌ አሁን እኛ በተለምዶ እኔ እንደዚህ ብሔር ነኝ፣ እኔ እንደዚህ ነኝ እንላለን እንጂ ቆም ብለን እኮ ልክ እኔ ከዚህ ብሔር መሆን ማለት ለኔ ምን ማለት ነው? ከሌላው ብሔር ነው ከምለው ወንድሜና እህቴ ጋር ያለኝ ልዩነት ምንድን ነው? ልዩነታችንን ተቀባብለን በፍቅር በአንድነት በመቀባበል እንዴት አብረን መኖር እንችላለን
ብሎ ምክንያታዊ የሆነ እውቀት ግንዛቤ ላይ የተመሰረተ አቋም ያላቸው ሰዎች እንዳሉ ሁሉ ቀላል የማይባለው ሰው ደግሞ እንዲሁ ዝም ብሎ ያለውን ነገር ሳይመረምር ሳይፈትሽ ይዞ የሚሄድ ነገር ልነጋገርም ቢባል ለመነጋገር ሊሆን የሚችል በቂ ምክንያትና ግንዛቤ ላይኖር ይችላል። ከዚህ ጋር ተያይዞ አንዳንድ የምንጠቀማቸው ስያሜዎች በሌላ ምዕራፍ ልንነጋገርባቸው እንችላለን። ለምሳሌ ዘር እንላለን፣ ብሔር እንላለን፣ ጎሳ እንላለን፣ ነገድ እንላለን። እኛ ሀገር በአብዛኛው አንድ ነገር ማለታችን ነው። ማለት ምንድን ነው? መቼ መቼ ነው ዘር ብለህ የምለውን ቃል የምትጠቀመው? መቼ ነው ብሔር የምለውን ቃል የምትጠቀመው ብለህ አንድን መደበኛ ኢትዮጵያዊ ብትጠይቀው ያን ያህል ለሱ ብዙ ልዩነት የለውም። አንተ ብሔር ብለህ እያወራው እሱ ዘር እያለ ያወራል። ሁለታችሁም አንድ ነገር እያላችሁ እንደሆነ ያስባል ማለት ነው። ነገር ግን ይሄ ጽንሰ ሀሳብ በስነ ጽሁፍ ውስጥ አደገባቸው በምንላቸው የምዕራባውያኑ ባህል ግን እነዚህ ፈጽሞ የተለያዩ ነገሮች ናቸው። ግንኙነት ያላቸው ትስስር ያላቸው ቢሆኑም በመሰረታዊነት በጭብጥ ደረጃ በጣም የተለያዩ ነገሮች ናቸው። የሚወክሉት ነገር አለ እና እነሱ ለምሳሌ አንድ ምዕራባውያን ውስጥ የኖረውን የሰለጠነውን ማህበረሰብ ትራይብ ብሎ አይጠሩት። ትራይብ ብሎ ደግሞ መጥራት ወይም እኛ ነገድ የምንለውን ይመስለኛል በአማርኛ ካልተሳሳትኩ ብሎ አይጠሩት። የማይጠሩበት የራሳቸው ምክንያት አላቸው። እኛ አልፈናል ብሎ ስለሚያስቡ ማለት ነው። ትራይብ ወደ ኤትኒክ ወደ መሆን ወደ መሰልጠን እያደገ ያለ በሂደት ላይ ያለ በቁጥር ትንሽ የሆነ ገና ወደ ኋላ የቀረ አለ አይደለ? አኗኗሩ ከስልጣኔ ውጪ የሆነን ማህበረሰብ ነው የሚወክለው ለነሱ። ስለዚህ ያንን እኛ ጋር አድርገው አይጠቀሙትም። እንደዚህ ያልክ ስትመጣ ሀገር በቀል የሆነ በሀገራችን መካከል ያሉ የተለያዩ የተከበሩ የተወደዱ ህዝቦችን፣ ባህሎችን፣ እምነቶችን የሚገልጽ የራሳችን የሆነ ሀገር በቀል ስያሜዎች እውቀት ላይ የተመሰረቱ ማህበረሰቡ ያወቃቸው ስያሜዎች አሉን ወይ? ከሆነ ጊዜ በኋላ ብሔር የሚለው ቃል ነው በጣም የሚራገበው። የሆነ ጊዜ ደግሞ ስነ ጽሁፎች ውስጥ ሌሎች ስያሜዎችንም አብረህ ታያለህና በርዕሰ ጉዳዩ ዙሪያ አገር በቀል የሆነ በቂ ምርምር ባለመስራታችን፣ በዚህ ጉዳይ ላይ በቂ ህትመቶች ባለመታተማቸው ይሄ ነገር ከዕለት ዕለት ንግግራችን የራቀ እንዲሆን አድርጓል። መቼም አንድ እንደዚህ አይነት አንገብጋቢ ሀሳቦች የመነጋገሪያ ስፍራ አንደኛው ትምህርት ቤቶች ናቸው። በተለይም ከፍተኛ የትምህርት ተቋማቶቻችን እና እስከዛሬም ድረስ አብዛኞቹ ከፍተኛ የትምህርት ተቋማቶቻችን የኖሌጅ ኮንሰፕሽን ወይንም ሌሎች ቦታ ላይ የበለጸገውን እውቀት መጠቀም ላይ ነው በዋናነት ያሉት እንጂ አገር በቀል እውቀት ማሳደግ ላይ ገና ብዙ መስራት የሚቀረን ሀገር ነን። ስለዚህ የምንጠቀማቸው ቴክስት የመማሪያ መጽሐፍቶቻችን፣ ሪፈረንስ መጽሐፍቶቻችን፣ የምናነባቸው ነገሮች አብዛኞቹ ሌሎች ቦታ በሌላ ቋንቋ፣ በሌላ ባህል፣ በሌላ አጀንዳ፣ በሌላ ዓላማ የተጻፉ እንደመሆናቸው መጠን ለእኛ ቋንቋ አሁን በአማርኛም ይሁን በኦሮምኛም በሌሎችም የምንጠቀማቸው ነገሮች እኔ ለምሳሌ አፋን ኦሮሞ በደንብ እናገራለሁ፣ አማርኛ በደንብ እናገራለሁ። ግን በእነዚህ ሁለት ቋንቋ ስለዚህ ጉዳይ ላውራ ብል ብዙ እንትኑ ራሱ የለኝም። ገብቷል? ቋንቋው ራሱ ያጥረኛል። ለምን? በእኔ ቋንቋ የተጻፈ በርዕሰ ጉዳዩ ዙሪያ በቂ ነገር የለንም። በዚህ ጉዳይ ላይ ሪሰርች የሰሩ ሰዎችም ሀገር ኢትዮጵያውያን ቢኖሩም እነሱም የተጠቀሙት ለአካደሚክ ፐርፐስ ስለሆነ የውጭ ሀገር ቋንቋ ነው እና ስለዚህ ማህበረሰቡ በራሱ ምንድነው በቃ ዘር ስል ምን ማለቴ ነው፣ ብሔር ስል ምን ማለቴ ነው፣ ጎሳ ስል ምን ማለቴ ነው፣ እንዴት ነው አንዱ ካንዱ የሚለያየው? ሪሊ እኛን የሚወክለን ጎሳ የምለው ስያሜ ነው፣ ብሔር የምለው ስያሜ ነው፣ ዘር የምለው ነው ምናምን ብለህ መነጋገር የምትችልበት ምን ልበል የመጠቀሚያ ቃላት ልበል ቋንቋ በበቂ ሁኔታ አለመኖሩ የግንዛቤ ችግር ሌላው ይመስለኛል። ከዛ ውጪ የፖለቲካ ክላሜቱ ደግሞ የፖለቲካዊ አየሩ ደግሞ ይወስነዋል። የሆነ ጊዜ ላይ ግጭቶች ሁሉ ይሄዱና ማረፊያቸውን መደበቂያቸውን ይሄንን ያደርጋሉ። አሁን ያሉ እንግዲህ የተለያዩ አህጉራት ላይ ያሉ የሶሻል ሚዲያ ስያሜያቸው እንደምባል አላውቅም፣ ግን አክቲቪስት ልትላቸው ማትችላቸው ግን የሚጠቀሙ አካላት በአብዛኛው የሚደበቁት ከሃይማኖት ጀርባ ነው፣ እንግዲህ ከብሔር ጀርባ ነው። ከነዚህ ነገሮች ጀርባ ሆነው በመጠቀማቸው መንገድ ላይ ይሄድክ ዝም ብዬ ነው አሁን እኔ እኮ ኦሮሞ ነኝ ብል መንገድ ላይ ይሄድኩ ሰው ማለት ቶሎ ብሎ የሚረዳው ነገር አሁን ካለው
ነባራዊ ሁኔታ ጋር በማገናኘት ጤናማ በሆነ መንገድ ሊረዳ የሚችለው ሰው የለም። ስለዚህ በግልጽ ተነጋግረህ ተወያይተህ ችግርህን ከመፍታት ይልቅ ደብቀህ ዝም ብለህ እንድታልፍ የሚያደርጉ ሁኔታዎች ይኖራሉ። አይ ቲንክ እነዚህም የራሳቸው ምክንያቶች ይኖራቸዋል ብዬ አስባለሁ። እንግዲህ በአጠቃላይ ሀገር በቀል የሆነ ግንዛቤ እዚህ ላይ አለማዳበራችን፣ ያሉን ትርክቶች መኖራቸው፣ የግንዛቤ እጦት እና ታሪካችንም ደግሞ ብዙ ጊዜ እንደዚህ አይነት ውይይቶች ዩኒቨርሲቲም በነበርኩበት ጊዜ አንዳንድ እንደዚህ አይነት ንግግር ሲደረግ በትንንሽ 3-4 ሆነ ስትነጋገር በግጭት በኩርፊያ ነው የሚደመደመው እና ቶሎ ብለን የመቆጣት ሌላውን የምንታገሰውን ያህል እዚህ ጉዳይ ላይ ልበሰፊ መሆን አለመቻል አለ። ከዛ ውጪ ደግሞ ሰዎች የየራሳቸው ትራውማዎች ደግሞ ይኖራቸዋል፣ የኋላ ቁስለቶች ይኖሯቸዋል የሚያስታውሷቸው እንግዲህ ከደረሰባቸውም ካነበቧቸውም ከተተረከላቸውም ሰዎች ይዘውት የሚሄዱ ይሄዳሉ እና እነዚህና ሌሎችም ምክንያቶች አንድ ላይ ተዳምረው አይ ቲንክ ርዕሱን ሁልጊዜ ትኩስ ድንች የሚባለው እንድናደርገው ሆኗል ማለት ነው። ያ በጣም ጥሩ ጥሩ ነገሮችን አንስተሃል። በተለይ ትርክቶቻችን ታሪኮቻችን ጨምሮ እውነቱን ለመናገር ይባላል አይደለ? ታሪክን የሚጽፈው አሸናፊ ወገን ነው ይባላል። አንድን ታሪክ በሚፈልገው መንገድ ያሸነፈው ወገን ሊጽፈው ከዛ በኋላ ከዛ ላይ ተነስቶ ደግሞ የተለያዩ ትርክቶች ሊሄዱ የሚችሉባቸው እድሎች በጣም ሰፊ ናቸው በዓለም ታሪክ ውስጥ። ወደኛም ሀገር ስንመጣ በተመሳሳይ ሁኔታ ያሉ ነገሮቻችን አንዳንዱ ወደኋላ ሄደን እውነትነቱን ልናረጋግጥ በማንችልባቸው ደረጃዎች ግን እውነት ናቸው ብለን ተቀብለን የምንኖራቸው ጉዳዮች አሉ። ሲነገሩን የኖሩ ናቸው ተብሎ ሲወሩ የነበሩ የሆነ ወገን አይደለም የሚላቸው የሆነ ወገን ነው የሚላቸው ልዩነታችን ላይ በጣም የሚያተኩሩ ቅድም እንዳነሳ ነው አንዳችን ከሌላችን ጋር ስናወራ ትዕግስታችንን ቶሎ የሚጨርሱ ቶሎ እንድንቆጣ የሚያደርጉን ወደ ታች አይቶኝ ነው ስለኔ ተገቢ አመለካከት የለውም እንድንባባል የሚያደርጉን አይነት ነገሮቻችን በሰፊው ይበዛሉና ይሄ እኔ እንግዲህ አንተ ባነሳቸው ነገሮች ላይ መጨመር የምፈልገው ይሄንን ነገር በምክንያታዊነት በተለይ ስለ ልዩነቶቻችን በተለይ አንድነታችን ላይ ያለው ሐሳብ በጣም ብዙ የሚያጋጭ ነገር ሆኖ አይታይም። ልዩነቱ ሲመጣ አንድነታችን የማዘንጋት አቅም ስላለው እንዘነገዋለን እንጂ ብዙ ክርክር ይኖረዋል ብዬ ብዙ አላስብም። እንዳልኩት ባለፈው ሳምንትም እንዳነሳ ነው የሃይማኖት ሀገር እንደመሆናችን እግዚአብሔር ነው የፈጠረን፣ ፈጣሪ ያለን አምላክ አለን ብለን ምናምን እንደመሆናችን አብዛኛዎቻችን ፈጣሪ የፈጠረው ደግሞ አንድ ሰው ነው፣ ከዛ ሰው ነው ሁላችንም የተወለድነው ብለን ነው የምናስበውና ከዚህ አንጻር አንድ መሆናችን ላይ ብዙ ትግል ያለን መስሎ አይታየኝም። እንዲሁ የኔ የግል እይታ ነው። ቅድም እንዳልከው ጥናት የሚፈልግ ቢሆንም ወደ ልዩነቶቻችን ስንመጣ ግን ከምክንያታዊነት ይልቅ ስሜታዊነት በጣም ያደላል። ነገሮችን በስሜት ላይ ቆመን ነው የምንነጋገረው። ቀድመን የራሳችን የሆነ ስዕል ይዘን ነው የምንነሳው። ስለዚህ እኔ በስሜት ከሰማሁ ስታወራ ቀድሜ ስሜቴ እንዲነካ ከፈቀድኩኝ የምታወራው ነገር እኔን ለማጥቃት፣ እኔን ለማሳነስ፣ እኔን ለመጉዳት፣ እኔን ለመግፋት የሚል ስሜት ውስጥ የሚፈጥር አይነት ሁኔታ በሚሆንበት ጊዜ ከአንተ ጋር የምንነጋገረው አንተን ለመግፋት፣ አንተን ለመመለስ፣ ልክህን እንድታቅ ለማድረግ ነው እንጂ ለመረዳዳት፣ በአንተ በኩል ያለውን እውነታ ለመረዳት፣ በእኔ በኩል ያለውን እውነታ ለማስረዳት በሚል መንፈስ የማውራት ነገራችንም በጣም ዝቅተኛ ይመስለኛል እና አንዱ ማበረታታት አለብን ብዬ የማነሳው ነገር እሱ ነው። እስካሁን ድረስ ፈርተናቸው ከነበረ እስካሁን ድረስ ለመረዳት ሌላውን ለመስማት በሌላው ጫማ ለመቆም እና ነገሩን ለማየት ከመሞከር ይልቅ ሁልጊዜ ከመፍረድ አንግል እንነሳለን። በጣም የሚገርመው ነገር ባለፈውም ጊዜ በነበረን ውይይት ላይ አንስቼዋለሁ። ሁላችንም ችግሩ ውጭ ያለ ነው የሚመስለን። ልዩነቱን የሚያራግቡት ሌሎች እንደሆኑ ነው የምናስበው። በየትኛውም ወገን ያለ ሰው እኔ ነኝ ብሎ አይደለም የሚያስበው እና እንደሱ የምናስብ ከሆነ ሁልጊዜ ችግሩ ውጭ አድርገን የምናስበው ከሆነ ልንነጋገርበት አንችልም። ምክንያቱም ሌላውን ሰው ችግርተኛ አድርገን ነው የምንነሳው።
ያንተ አስተሳሰብ ላይ ነው ችግር እንዳለ አድርጌ የማስበው እንጂ እኔ ጋር ችግር ሊኖር ይችላል ብዬ አላስብም። ስለዚህ በምንነጋገርበት ጊዜ ሁልጊዜ ራሳችንን ለማየት አዲስ እውቀት ለመጨመር ኦኬ ለካ ሰው እንደዚህ ነው የሚያስበው፣ እነሱ እንደዚህ ነው የሚያስቡት፣ ኦኬ በዚህኛው ወገን ያለው ሰው እንዲያስባል እኛ ጋር በምንለው ቅድም እንዳልከው እንዳነሳ ነው ይሄ በተለይ እኛ እነሱ የሚለው አስተሳሰብ ስለሚፈጥር በተለይ ዘረኝነት የሚባለው አስተሳሰብ እኛና እነሱ የሚለውን ነገር ስለሚፈጥር እውነቱን ለመናገር ልዩነትን በራሱ አንዱ ነገር እሱ ነው አይደል? እኛ ልዩ ነን ብለህ ስታስብ ከዛኛው እንለያለን ስትል እኛ የምትለው አለ፣ አንድ ነን ብለህ የምታስበው ቡድን አለ፣ ከዛ ደግሞ ከኛ ይለያሉ ብለህ የምታስባቸው ነገር አለ። አይ ቲንክ በጤናማ መንገድ ስናስበው የሆነ ልዩነቶች አሉ ብለን ባመንን ቁጥር እሱን እንድናስብ ያደርገናል። ያ ግን እኛና እነሱ የሚለው ሀሳብ በተለይ ትርክቶቻችን ውስጥ ጎጂና ተጎጂ የሚለውን ነገር እያጎላ ሲሄድ አንድ በዳይ ሌላ ተበዳይ፣ አንዱ ተቀባይ አንዱ ሰጪ፣ አንዱ ረጋጭ ሌላው ተረጋጭ አይነት እያደረግነው በሄድን ቁጥር እነዚህ ነገሮች በጣም እየተጋጋሉ አላስፈላጊ ግጭቶችን እያነሱ እያንዳንዱ ቃላችን እየተተረጎመ ላላስፈላጊ ነገር ወደሚመጣበት ነገርና መነጋገር በጣም እየከበደን ያን ነገር ላለማንሳት የምንወስንባቸው ሁኔታዎች ውስጥ ይመጣል። አንዳንድ ሀገራት በህግ የሚያግዱ ሀገራት አሉ። ለምሳሌ እንደነ ሩዋንዳ ያሉ ሀገራት ካለፈባቸው ጠባሳ አንጻር ራስን በዛ ልዩነት በብሔር ልዩነት አሁን እኛንን ቱትሲ ዩቲ ምናምን የሁቱ እያልን የምናወራው እንጂ እነሱ ጋር ሄደህ ነኝ እንኳን ብለህ እስከማትል ድረስ በህግ በሀገር ደረጃ አግደውት ለመኖር ተገደዋል። እውነቱን ለመናገር እንደዚህ አይነት መፍትሄ ነው ወይ የሚያስፈልገው ብለውም አንዳንድ እኛም ሀገር ላይ ነኝ ምናምን ብለህ ኦሮሞ ነኝ አማራ ነኝ ምናምን እያልክ ማሰብ ትግሬ ነኝ ጉራጌ ነኝ ብለህ ማሰብ መዘጋት አለበት ብሎ የሚያስቡ ሰዎች አሉ። እኛም ሀገር አንዳንዴ ሲናገሩ እንሰማለን። እውነታው ግን ያንን ለመካድም ከመሞከር አላስፈላጊ ግጭት ከመፍጠሩና ልክ እንደ ጎረቤቶቻችን እንደነ ሩዋንዳ አላስፈላጊ መልሰን እንዳናስበው የሚያደርገን ችግር ከመፍጠሩ በፊት ነገሩን ቀለል አድርገን ልዩነቶቻችንንም ተቀብለን አንድነቶቻችንንም አክብረን የምንኖርበትን አይነት መደላድል መፍጠር ያስፈልጋል። ያን መደላድል ለመፍጠር ደግሞ ትልቁ ነገር መነጋገር ነው። እስካሁን ፈርተን የኖርንባቸው ምክንያቶቻችን በቂ ምክንያታዊ ሊሆኑ የሚችሉ ምክንያቶች አይደሉም። ባለፈው ሳምንት እንዳነሳ ነው ጀግና መሆን አቅቶን ነው። እውነት ነው። ድንጋይ ለመወራወር የጀገነውን ያህል ሀሳብ ለመወራወር አልጀገንም። አንዳንድ ጥረቶችንም ስታይ ቅድም እንዳነሳው ጽንፍ የረገጡ ይሆናሉ። ጽንፍ የረገጡ ይሆኑና ከወዲሁ ውጤታቸውን ትተልማለህ። እውነታው እዚህ ምድር ላይ የተለያዩ ቋንቋዎች አሉ፣ የተለያዩ ባህሎች አሉ፣ የተለያዩ የህይወት ዘይቤዎች አሉ። ይሄ እግዚአብሔር ለዚህ ምድር ያለው ዲዛይን አካል ነው። አንተ ልትቀይረው አትችልም ማለት ነው። ልትቀይረው አትችልም ብቻ ሳይሆን ለመቀየር ማሰብ ራሱ ጤናማ አይደለም። ሁላችንም በእግዚአብሔር ዲዛይን ነው በተወለድነው ቋንቋ ውስጥ የተወለድነው፣ በተወለድነው ባህል ውስጥ የተወለድነው። ስለዚህ እኔ የተወለድኩበት አፌን የፈታሁበትን ቋንቋ አም ፕራውድ ኦፍ ኢት። እግዚአብሔርን ስለዛ አመሰግናለሁ። ከዛ ባህል ውስጥ በጣም ብዙ የተማርኩት ዛሬ ማንነቴን የገነባ እግዚአብሔርን የማመሰግንበት ብዙ ነገር አለኝ። ሌላውም ማህበረሰብ እንደዛው የምለው ነገር አለ። አንድነታችን ግን ከዚህ ሁሉ ያልፋል፣ ከዚህ ሁሉ የበለጠ ነው። አብሮ የሚያቆመን ይሄ አይደለም። ለምሳሌ እኔ የሆነ ጊዜ እኮ አማርኛን አልናገርም። ሊትራሊ አንደኛ ክፍል ስገባ እኔ አማርኛ አልናገርም። አብሮኝ የነበሩ ሰዎች ያውቃሉ። አፌን የፈታሁት በአፋን ኦሮሞ ነው። ከዛ አማርኛ ለመድኩ። ዛሬ አማርኛ እናገራለሁ። ከዛ የሌላም ሀገር ቋንቋ ደግሞ ትለምዳለህ፣ ትናገራለህ፣ ያወራን እንኖራለን። እነዚህ ነገሮች አንተ አካባቢ በቀየርክ ቁጥር፣ ሁኔታ በቀየርክ ቁጥር እየተለዋወጡ የሚኖሩ ነገሮች ናቸው። ግን እዛ ውስጥ በጣም ብዙ መልካም ነገር አለ። እዛ ውስጥ እግዚአብሔር ያስቀመጠው ብዙ በጎ ነገር አለ። ለምን ሁሉ ሰው ይሄን ቋንቋ አልተናገረም? ለምን ሁሉ ሰው የዚህ ባህል አካል አልሆነም? ለምን ሁሉ ሰው ይሄን ያህል አልሆነም የሚለው ጤናማ አይደለም። በዛ ፈርስት ፕሌስ ከአንድነትም ጋር ምንም ጉዳይ የለውም። አንድነት ማለት ተመሳሳይነት ማለት አይደለም። አንድነት ማለት አንድ አይነትነት ማለት አይደለም። አንድነት ለብዛህነት ቦታ ከሌለው አንድነት አይሆንም። ስለ ዩኒቨርሱ አንድ ሆኖ ነው አብሮ ፍሎ እያደረገ ያለው።
ግን ቀና ብለህ እንኳን ስታይ አንድ አይነት ኮከብ እኮ አይደለም የምታየው። የምድርን አሸዋ ሰግነህ እንኳን ስታይ እጅ ላይ አንድ አይነት አሸዋ አይደለም የምታየው። አንድነት መስተጋብር ነው። አንድነት መቀባበል ነው። አንድነት አንዱ በሌላው ጉድለት መቆም ነው። በፀሐይ ጉድለት ጨረቃ ስትቆም፣ በአንዱ ጉድለት አንዱ ሲቆም ነው። አንድነት ኦክሲጅኑ ከካርቦን ዳይኦክሳይዱ እንትኑ ከእንትኑ የእንትኑ ይሄኛው ሲበዛ የሚጎዳው ከዛ በዛኛው ኒውትራላይዝ እየተደረገ አብሮ ተቃቅፎ ተጋግዞ ተሸካክሞ መሄድ መቻል ነው እንጂ ዓለም ሁሉ አንድ ነገር ብትሆን አይን ሁሉ የሰውነታችን አካል እንኳን የእግዚአብሔር ቃል እንግዲህ ስለ አካል ስለ አንድነት ከሚያስተምርበት መንገድ አንዱ አካል እና ጳውሎስ እንደምለው ሰውነት ሁሉ ማየት ብቻ ቢሆን አይን ብቻ ቢሆን ይቅርታ መስማት ከየት ነው የሚመጣው? ማሽተት ብቻ ቢሆን ሌላው ከየት ነው የሚመጣው? በዚህ ሰውነት ላይ ያሉ የተለያዩ የሰውነት አካሎቻችን ነው የውበታችን አካል ነው። እኔ አንተን እንዲሳይ አፍንጫ ብቻ የሚታየኝ ቢሆን አታምርም። ስለ እውነት ታስፈራለህ። አሁን ግን እግዚአብሔር የተለያየ ብልት ሰውነት ላይ ስላስቀመጠ በጣም ነው የምታምረው። ያንን ልዩነትን በዛ ልብ ውስጥ ማየት አለብን። ግን አንዳንዴ ጽንፍ ይያዛል ስንነጋገር። አንድነት የሚሉ ሰዎችም በቃ ለብዝሃነት ቦታ ያጡ ለሌሎች ሰዎች ቋንቋዎችን ሲያጣጥሉ ታያለ፣ ባህላቸውን ሲያጣጥሉ ታያለ፣ አኗኗራቸውን ሲያጣጥሉ፣ አመጋገባቸውን፣ አለባበሳቸውን ሲያጣጥሉ ታያለ። የኔ አለባበስ የኔ እንትን ይሻላል ስሉ ታያለ። ያ የአንድነት ጸር። አንድነት ማለት እሱን መጥላት አይደለም። በዛ ደግሞ ልዩነትን የሚያራምዱ አካላት ደግሞ ለአንድነት ደግሞ ቦታ ሲያጡ በቃ ነገር ሁሉ እንዲህ ነው መሆን ያለበት፣ የኔ ብቻ ነው መሆን ያለበት ስሉታ ያለ አንዱ እሱ ነው። ከዚህ ጋር ተያይዞ ምናልባትም አጌን ጥናት የሚያስፈልገው ነገር ሆኖ እያለ ለመነጋገር ደግሞ ምቹ ሁኔታ ያስፈልጋል፣ ሴኩሪቲ ያስፈልጋል። አንዳንድ ሴንሲቲቭ ሀሳቦችን በምታነሳበት ጊዜ አንዳንድ ሰዎች እንደዚህ አይነት ሀሳብ ባነሳ ሌላውን ሰው አስቀይማለሁ፣ ራሴን ለጉዳት አጋልጣለሁ፣ እንደዚህ ብዬ በመናገሬ እንደዚህ ሊደርስብኝ ይችላል የሚሉ ነገሮች ኖሩ ይችላሉ። መቼም ትልልቅ ሀሳቦችን አንስቶ መነጋገር እኮ ትልቅ ኃላፊነት አለበት። ለምትናገረው ነገር ኃላፊነት ትወስዳለህ። የምትናገረው ነገር ቃል ዘር ነው። ክፉ ነገር ሆኖ ሊበቅል ይችላል፣ መልካም ነገር ሆኖ ሊበቅል ይችላል። በተቻለ መጠን እንደዚህ አይነት ከባባድ ነገሮችን ስንነጋገር በአስተዋይነት ሁሉም በአንድ አይን የሚያይ የሌላውንም ሰው ሀሳብ ዋጋ በሚሰጥ መንገድ ልትነጋገር ያስፈልጋል። በዚህ ውስጥ የማይሰማ ሰው ድምፅ መኖር የለበትም። ግንዛቤ ውስጥ የማይገባ አካል ሀሳብ መኖር የለበትም እና ምቹ ሁኔታ ከሌለው ንግግር ራሱ በኃይል እየሆነ አይሄድም። እኛ ቤት አሁን ሀገራችን ቅድም እንዳልነው በንግግር ችግር የመፍታት በጣም የዳበረ ባህል ያለን የመሆኑን ያህል አንዳንድ ጊዜ ደግሞ ንግግሮች በአቻዎች መካከል ካልሆነ የሚል ደግሞ እሳቤዎችን ደግሞ ታያለ። ለምሳሌ ወላጆችና ልጆች የማይወያዩባቸው ብዙ ቤቶች አሉ። ወላጆች ነጋሪዎች ብቻ፣ ልጆች ሰሚዎች ብቻ። መምህራንና ተማሪዎች የማይወያዩባቸው የማይነጋገሩባቸው ብዙ ትምህርት ቤቶች ደግሞ አሉ። መምህራን ነጋሪዎች ብቻ፣ ተማሪዎች ሰሚዎች ብቻ። ተቋማት ውስጥ ያሉ ሰራተኞችና አመራሮች ከባድ ሁኔታዎችን የማይወያዩባቸው ሁኔታዎች አሉ። ሰራተኛው አድማጭ ብቻ፣ አመራሩ ደግሞ ተናጋሪ ብቻ እያልክ ይህንን ወደ ማህበረሰብ ወደ ሀገር እያሳደግክ በምትሄድበት ጊዜ ከታች ያለው በመዋቅር ማለት ነው፣ በማንነቱ ሳይሆን ታች ያለው ማህበረሰብ ድምፄ ይሰማል፣ ሀሳቤ ተቀባይነት ያገኛል፣ እኔ በዚህ ጉዳይ ላይ ብነገር እኮ እሰማለሁ፣ ጩኸቴ ይደመጥልኛል የሚል እምነት ሊኖረው ይገባል። ይሄ በየደረጃው ያ እምነት ሊፈጠርለት ይገባል። ማህበረሰብ የመነጋገር ባህሉ እንዲዳብር መተማመን መቻል አለበት። በንጹህ ልብ በቅንነት ደስተኛ ያልሆነበትን ቅር ያለውን የተከፋበትን ነገር ገልጾ በሰላም ወደ ቤቱ የመግባት ዋስትና ሊሰጠው ይገባል እና እንደዚህ ያልክ በምትሄድበት ጊዜ ሲስተም ማለት አንድ ጉዳይ ብቻ መዘህ የምታወጣው ሳይሆን ከብዙ ነገሮች ጋር አብሮ እየተሳሰረ ነው። ግን አሁን ያለንበት ነባራዊ ሁኔታ ግን አለመነጋገራችን ሁሉንም ነገር እያሳጣን ስለሆነ ያለው
ያለችን አንድ የጋራ ሀገራችንንም እየጎዳን ስለሆነ ያለው ብዙ ወጣቶችን ብዙ አምራች የሆነውን የማህበረሰብ ክፍል እየጎዳ ብዙዎችን ከኑሯቸው ከቀያቸው ከቤታቸው እያፈናቀለ ስለሆነ ያለው እስቲ እንነጋገር፣ በመነጋገር ችግሮቻችንን እንፍታ፣ የሁሉም ሰው ሐሳብ ይደመጥ የሚለው ጉዳይ መቼም እኛ እንደ ግለሰብ ሆነ እንደዚህ የሚዲያ ተቋም ሰዎችን በተለይ ክርስቲያኑ ማህበረሰብ ስለሆነ ቀጥተኛ ተደራሽን በየአብያተ ክርስቲያናቱ በየመጽሐፍ ቅዱስ ጥናቱ ስለዚህ ጉዳይ መነጋገር መወያየት መቻል አለብን። እንዴት ነው አንድነትን የምንፈጥረው? እንዴት ነው ሰዎች መካከል መተማመንን የምንፈጥረው? እኛ መቼም መጽሐፍ ቅዱስ ከተለያየ ባክግራውንድ መምጣታችንን አይክድም። ነገር ግን ደግሞ አሁን በክርስቶስ አንድ ሆነናል። ይሄ በክርስቶስ የሆነው አንድነት በሁኔታ የሚለዋወጥ አይደለም፣ ቋሚ ነው፣ ትራንሴንደንት ነው። ሁሉንም ነገር ማለፍ ይችላል። ከነገድም ከወገንም ከቋንቋም አንድ አዲስን ማህበረሰብ ክርስቲያን ተብሎ አንድነቱ በማንነቱ ላይ ብዝሃነቱ በምንነቱ ላይ የተመሰረተን ማህበረሰብ ክርስቶስ ፈጥሯል እና ይሄ የግድ እንድንነጋገር እኛ ክርስቲያኖች ደግሞ በተለይም እኛ ክርስቲያኖች በመነጋገር የመጀመሪያዎቹ ምሳሌዎች መሆን መቻል አለብን። ለሌላው ሰው ምሳሌ መሆን መቻል አለብን። በውይይት ከባድ ችግርን መፍታት፣ ከባድ የሚባሉ ኢሹዎችን ተቀምጦ በሰከነ መንፈስ ተነጋግሮ የጋራ መፍትሄ መፍጠር ለነገው ለልጆቻችን ዋስትና ማስቀመጥ፣ የሰላም ዋስትና ማስቀመጥ ነውና ይሄንን አስባለሁ እና ከዚህ ነገሮች በጣም ትልቅ ነገር ነው እያነሳን ያለ ነው። እንግዲህ እስካሁን ድረስ ለምንድን ነው መነጋገር እየከበደን ያለው? አሁንም ስናነሳ እኛም ደጋግመን እንዳለ ነው፣ ይቅርታም እየጠየቅን አንዳንድ ነገሮችን ስናነሳ በእኛም ሀገር በአማርኛችንም በኦሮምኛም በሌሎችም ቋንቋዎቻችን ለመነጋገር ብንሞክር በቀላሉ ልንገልጠው እስከማንችል ድረስ ጉዳዩ የማይነካ ታቡ ሆኖ እንዲቆይ የሆነበት ሁኔታ እንዳለ ነው እያነሳን ያለ ነው እና ለእነዚህ ነገሮች በጣም ብዙ ምክንያቶች ሊኖሩ ይችላሉ። በጣም ብዙ መጻፍ አለበት፣ መጠናት አለበት፣ መነጋገር አለብን። ይሄ ልዩነቶችን አስታርቆ አንድነትን በደንብ አድርጎ አቅፎ የመሄድ ባህል መዳበር አለበት። ማናችንም ለማናችንም በመወለዳችን ምክንያት ጠላት መሆን እኮ አንችልም። እውነታውን ስናየው አንድ ሰው በኦሮሞ ማህበረሰብ ውስጥ በመወለዱ በአማራ ማህበረሰብ ለተወለደ ልጅ ጠላት ሊሆን አይችልም። አስተሳሰባችን ነው በጊዜ ሂደት በማህበረሰቦች መካከል ጠላትነትን እንድንፈጥር የሚያደርገን እንጂ የትኛው ማህበረሰብ ውስጥ ብትወለድ ለየትኛው ማህበረሰብ ጠላት ሆነህ ልትወለድ አትችልም። በሰውነታችን አንዳችን ለሌላችን ክፉ አይደለንም፣ አንዳችን ለሌላችን ጠላቶች አይደለንም፣ አንዳችን ሌላችንን አጥቂዎች አይደለንም። እውነታው ግን የሚፈጠሩ ነገሮች በመካከል እያደጉ የሚሄዱ ምንሰማቸው ነገሮች፣ ስለ አንደኛው ማህበረሰብ የምንነግራቸው ነገሮች፣ ሌላው ስለ ሌላው የሚናገራቸው ነገሮች ሂደት በእኛ ላይ የሚፈጥሩ ከባድ ተጽዕኖዎች አሉ። ስለዚህ እንግዲህ እንደ ወላጆችም ኃላፊነት መውሰድ ያለብን ምንድነው ለልጆቻችን የምንነግረው? አዋቂዎች የምንባለው ትልልቅ ሰዎች የምንባለው ሰዎች ምንድነው ለልጆቻችን የምንነግረው በሚለው ነገር ላይ ኃላፊነት መውሰድ መጀመር አለብን። በተለይ አሁን ሶሻል ሚዲያው በሰጠን እድል አሁን ብዙ ተጠያቂነት የለም። ማንም ሰው በልቡ ያለውን ነገር ለዓለም ሊያበቃ የሚችልበት እድሉ ተፈጥሯል። ጤናማ ነገሮችን ለሚያወሩ ትልልቅ ነገሮችን ለሚያወሩ ሰዎች በጣም ትልቅ አክብሮት አለኝ እኔ ከማህበራዊ ሚዲያ ጋር ተያይዞ ማለት ነው። በጣም ብዙ ማህበረሰብ የሚገነቡ ለማህበረሰብ ጠቃሚ የሆኑ የማህበረሰብ አካላትን የሚደግፉ አንድነትን የሚያጠናክሩ በጣም ጥሩ ጥሩ ሀሳቦችን የሚያነሱ የሚሞግቱ ጥሩ ነገሮች በማህበራዊ ሚዲያዎቻችን እንሰማለን። በዛው በተቃራኒ ደግሞ በተለይም እኛ ሀገር አሁን ብዙዎች እያሉት ነው እና እሱም ደግሞ በጣም ብዙ እንትን አይመስለኝም። በእኛ ሀገር ጥሩ ነገር ስትናገር ሳይሆን ስድብ ስትናገር፣ ስታንቋሽሽ፣ አንዱን ስትጠላ፣ ጥላቻ ስትነዛ ያን ጊዜ ነው ተሰሚነት ያለው። እውነቱን ለመናገር የማህበራዊ ሚዲያ እንትኖች ደግሞ ከጀርባ ያሉ ሰዎች ዓላማቸው ምንም ይሁን ምን እይታ ነው የሚያዩት። ብዙ እይታ ካለ ጥሩ ክፍያ ታገኛለህ። ስለዚህ አብዛኛው ሰው ትኩረቱ ምን ተጽዕኖ እየፈጠርኩ ነው ለትውልድ የሚቀመጥ ከማሰብ ይልቅ እዛ ላይ በሚያወራው ነገር ብዙ ተመልካቾች ያገኛል። ብዙ ተመልካቾች ደግሞ ብዙ ገቢ
ማለት ሆኗል አሁን። ያም አንዱ ከጀርባችን ሳናቀው እየገፋን ያለ ነገር ነውና ሰዎች አስበው ቁጭ ብለው ተጽዕኖውን አይተው እውነቱን ለመናገር እኔ በጣም ጥሩ ያልሆኑ ነገሮችን ሰርቼ ማህበረሰብ መካከል ግጭት የሚፈጥሩ ነገሮችን አርጌ ድጋፍ ባገኝ ጥሩ ገንዘብ ባገኝ ለምወልዳቸው ልጆች ነው ማድረግ ገንዘብ እንሰራው በአብዛኛው። ልጆቼ ግን የሚኖሩባትን መሬት እየናድኳት ከሆነ የሚኖሩበትን ቤት እያፈረስኩባቸው ከሆነ ነገ ሊተማመኑበት በሰላም ወጥተው በሰላም ሊገቡ የሚችሉበትን እድል እያበላሸውባቸው ከሆነ እኮ የማገኘው ነገር ተመልሶ ጥፋት ነው፣ ራሴን ለማጥፋት ነው። ይሄ ሰልፍ ዲስትራክሽን የሚባለው ነገር አለ። ራስን መልሰ በራስን ማጥፋት እና ራስን አጥፍቶ መጥፋት የሚባለው ነገር ውስጥ እየከተትን ነው ሳናቀው ብዙዎቻችን። ዛሬ በምንሰበስበው ገንዘብ ምክንያት፣ ዛሬ በምናገኛቸው ነገሮች ምክንያት ቫሊዋችን የነበሩ እሴቶቻችንን እንደ ማህበረሰብ የነበሩ አንድ የሚያደርጉንን ነገሮች በቀላሉ የናድን ፈጽሞ ማሰብ የማይችል ፈጽሞ ማየት የማይችል በስሜት ብቻ የሚጋልብ ትውልድ እንዲፈጠር ምክንያት እየሆነን ያለንበት ነገር ነው። ስለዚህ በተለያየ ሁኔታ ውስጥ የምንጠቀማቸውን ነገሮች በደንብ ሰከን ብሎ ነገሮችን ለማየት ጊዜ ወስዶ ለመስማት ያ ባልሆነበት ነገሮችን ላለመደምደም መወሰን በጣም አስፈላጊ ነው። እውነት ነው። አለመነጋገራችን ደግሞ እሱ እንዲሰፋ አድርገዋል። አንዳንድ ጊዜ መልካም ነገር ካልተነጋገርክ መቼም በኢትዮጵያ ውስጥ እንግዲህ በጣም ብዙ ብሔር ብሔረሰብ ያለባት ሀገር ብዙ ዓመታትን ፈተናዎችን ተቋቁሞ የዘለቀች ሀገር ናት። ዛሬ እኮ አውሮፓን ጨፍልቀ አንድ ሀገር እኮ አይበልጡም የህዝብ ብዛታቸው አንድ ላይ ስትደምር አብዛኞቹ። ግን ጨፍልቀ አንድ ሀገር ላርግ ብትል ዓመት አብሮ የሚቆዩ አይመስለኝም። እውነቱን ለመናገር እኛ አብሮ ያኖረን አብሮ ያቆየን እሴትም አለን፣ አብሮ በመኖር የተረጋገጠም ደግሞ አቅም አለ። ማህበረሰባችን በጋብቻ ተጋብቶ በብዙ አይነት ማህበራዊ ትስስሮች ተሳስሮ አብሮ የሚኖር ነበር። ግጭቶች በጣም እየከረሩ የመጡት እና የብሔር መልክ የያዙ የመጡት ባለፉት ጥቂት 2-3 አስርት ዓመታት ውስጥ ነው። በተለይም ደግሞ ከቅርብ ጊዜ ወዲህ ብዬ አስባለሁ። እንግዲህ እኔ እንኳን ልጅ ኤሌመንተሪ ተማሪ በነበርኩባቸው ጊዜያቶች የማየው የምሰማው አሁን ካለው በጣም የተለየ ነው። አንዱ ችግራችን መልካም ነገሩን አናወራም። በማህበረሰብ ውስጥ ያለውን ጠቃሚውን ነገር አናወራም። እሱን ካልተናገርክ ደግሞ 99% እውነት ብኖር እጅ ላይ የሚወራው 1% ሐሰት ከሆነ ገዢው ሐሳብ እሱ ይሆናል። ሰው ሚዲያ ሲከፍት የሚያገኘው እሱ ነው። የሆነ ነገር ለማንበብ ሲከፍት የሚያገኘው እሱ። ለምን ቁጭ ብለን አናወራም? ግድ የላችሁም እኛ ትላንትና የነበረንን ችግራችንን ፈተን የነገውን እድል ፈንታችንን ለልጆቻችን የመቅረጽ አቅም አለን ብሎ የሚነሳ ማህበረሰብ በበቂ ሁኔታ ባለመኖሩ ኦር ደግሞ እንደዚህ አይነት ምቹ ሁኔታዎች ባለመኖራቸው ምክንያት ብዙ መልካም ነገር እንደ ሀገር ለአንድነታችን ማሳያ የሆኑ እሴቶች እያሉ በጣም ተሳስረን እያለን እኛ በብዙ መልኩ አብረን እየኖርን እያለን እየተቆረጠ ግን እንዳልከው ከመሃል ላይ ጉድለቶቹ እየወጡ ማህበራዊ ሚዲያውን እያጥለቀለቁ ለብዙ ሰዎች የሥራ እድል ፈጥረው ብዙ ሰዎች እንጀራ እንዲበሉ አድርጓል። አብዛኞቹም ደግሞ የተሻለ ሀገር ኖረው እነሱ የተሻለ ኑሯቸውን እየመሩበት እዚህ ህዝባችንን የመወራወሪያ ጠጠር የሚያደርጉበት ሂደት እንዲኖር ያደረገው አንዱ አለመነጋገር ነው። አንድ በጣም ታዋቂ አባባል አለ ለብዙ ጊዜ የምንለው የክፉ ነገር ገዢ መሆን የመልካም ሰዎች ዝምታ ነው። የመልካም ሰዎች ዝምታ የክፉ ሐሳብ ገዢነትን ያጎላል። ክፉ ሐሳብ እንዲሰለጥን ያደርጋል። መልካም ሰዎች ዝም ካሉ ክፋት ይቀጥላል። ለዛ ነው እኛ አሁንም ዝምታ ይብቃ የምንለው። እንነጋገር። 21ኛው ክፍለ ዘመን ላይ ነው ያለነው። በቃ እኛን ሁል ጊዜ በምዕራባውያን ዘንድ እኮ የምንታይበት ስዕል ሲምፕል ምሳሌ ብሰጥ አያድርገውና ምሳሌ ጥሩ ምሳሌ አይደለም ግን ኤኒዌይ ልጠቀመውና ዛሬ ለንደን ወይም ኒውዮርክ ያለ አንድ ናይት ክለብ ላይ አንድ ሰው ገብቶ 10 ሰዎችን ጅምላ ቢገድል ሚዲያው የሚጠይቀው የመጀመሪያው ጥያቄ የምዕራባውያኑ ሚዲያ ምን እንደሆነ ታውቃለህ?
የዚህ ሰውዬ ሞቲቭ ምንድነው? ምን አስቦ ነው ይሄንን ያደረገው? አእምሮ ጤናማ ነው ወይ? አዎ ጤናማ ነው ወይ አእምሮ ነው የሚባለው። ለምን ኢንዲፔንደንት አክተር ነው፣ ምክንያት አለው፣ በራሱ ጊዜ ነው ይሄንን ያደረገው ተብሎ ስለሚታሰብ ማለት ነው። አያድርገውና አፍሪካ ከተማ አንድ ውስጥ ደግሞ ይሄ ቢፈጠር ምን እንደሚባል ታውቃለህ? ብሔሩ ምንድነው? እኛ ጋር አሁን ሌላው ጋር ያለን ስዕል ከእያንዳንዱ ግጭታችን ጀርባ የብሔር እሹ አለ ተብሎ ተነጋግረን መፍታት እንደምንችል ሌላው ማህበረሰብ አያም። አዙሪታችንም ውስጥ ደግሞ እንደ አህጉር የሚያኖረን ይሄ ነው። የዚች አህጉር ሀብት ብዙ አህጉራትን አበልጽገዋል፣ ዛሬም እያበለጸገ ነው። እኛ እኮ ቆፍረን የምንነቅለውን ስር ጥሬውን ልከን በኢንዱስትሪ የተፈጨ መልሰን የምንገዛ ሰዎች ነን። በጣም የምናሳዝን ሰዎች ነን። እኛ ያመረትነውን ነገር 10 እጥፍ ከዛ በላይ እጥፍ እያወጣን እየገዛን የምንኖር ሰዎች ነን፣ እውነቱን ለመናገር ማለት ነው። ነገር ግን ኢነርጂያችን የሚያልቀው የቱ ጋር? ግጭት ላይ። ኢነርጂያችን የሚያልቀው የቱ ጋር? አላስፈላጊ ንትርክ ጋር። ኢነርጂያችን የሚያልቀው የቱ ጋር ነው? ኢትዮጵያ ውስጥ፣ አፍሪካ ውስጥ ለአንዱ መውደቅ ለአንዱ መቆም ሌላ መውደቅ አያስፈልገው። ለአንዱ መበልጸግ ሌላው መደህየት አያስፈልገው። ለአንዱ የተሻለ ቦታ መድረስ ሌላው ወደ ኋላ መቅረት አያስፈልገው። ለሁላችንም የሚበቃ ነገር አለ። የፕሮፌሰር ዴላ መጽሐፍ አለ አይደል? The Blessing of Africa የሚል አንድ መጽሐፍ አለው። አይ ቲንክ ሁለታችንም አንብበናል አንድ ኮንቴክስት ላይ ነው። ሊሚትድ ሰፕላይ ያቅርቦት እጥረት አስተሳሰብ አለ ይላል እኛ ሀገር ውስጥ። እና የሆነ ነገር ስታይ ለሁለታችንም አይበቃም። ቶሎ ብለህ ሌላውን ጥለህ፣ ሌላውን አጣጥለህ፣ ሌላውን ገፍተህ፣ ሌላውን ጨቆነህ፣ ሌላውን በድለህ አንተ ማግኘት የምትፈልግበት ይሄ መርገም ነው። ይሄ ህመም ነው። ይሄን ማስወገድ አለብን። እዚች የምንቆምባት የምንረግጠው ምድር ውስጥ ማውጣት ብንችል፣ መጠቀም ብንችል፣ ወጣታችን ችግር የሚፈታ በጥልቀት የሚያስብ መፍጠር የሚችል እንዲሆን ብናደርግ፣ የትምህርት ስርዓታችን ቢዘምን፣ ከራሳችን የሚተርፍ በቂ ሀብት አለ። ሁሉ ጊዜ አቅም ውስጣችን ያለውን አቅም አውጥተን አዲስ ነገር ከመፍጠር ይልቅ አንተ እጅ ያለውን ዳቦ ቀምቼ ስለመብላት ማሰብ የለብኝ። ያ አይነት አስተሳሰብ በሀገር ውስጥ እየዳበረ ካልሄደ ነገ ከነገ ወዲያም ቅድም አንተ ያነሳው ክፉ ሐሳብ መንሸራሸሩ አይቀር። ተጋደሉ፣ እንዲያደረጉ፣ እዚህ ብሔር እዚህ ተጠቃ፣ ይሄ እንደዚህ ሆነ ስንት ዓመታትን የፈጀ መቻቻሉስ፣ አብሮ መኖሩስ፣ መጋባቱስ፣ በብዙ ማህበራዊ ስርዓቶች ተዋቅሮ አብሮ መኖሩስ ጥቂት እኮ ለራሳቸው ጥቅም የሚኖሩ የተለያየ አይነት ሴክተር ውስጥ ያሉ ተጫዋቾች በሚያራግቡት ሐሳብ ዛሬ መሰረታችን የተናጋ ያህል መሆን የለበት። እኔ ስቲል ብዙ መልካም ነገር አለ፣ ግን እንዳለመታደል ሆኖ አንተ እንዳልከው ማህበራዊ ሚዲያውም ጋር ስትሄድ፣ ሜንላይን ሚዲያውም ጋር ስትሄድ መልካሙ ነገር አይወራም። ሲጀምር መልካም ነገር እኮ አሁን ዜና አይሆን። እውነት ነው። አንድ ንግግር ያስታውሰኝ፣ አንድ የእስልምና ሃይማኖት መሪ የተናገሩት ንግግር አስታወስከኝ። ጎንደር ሄጄ አሉ። ጎንደር ሄጄ የሄዱት መስጊድ ለማስመረቅ እና መስጊድ ለማስመረቅ የገንዘብ የሰጡ ሰዎች ስም ዝርዝር ይነበባል አሉ። እና ከሚነበበው ስም ዝርዝር ውስጥ ብዙ ክርስቲያኖች አሉ አሉ። እና በጣም እየተደነኩ ቆይቼ በኋላ ላይ የማርያም ቤተክርስቲያን የሚል ሰማዋል። በጣም ደነገጥኩኝ አሉ። ላይክ እኛ ከላይ ያለነው ሰዎች ነን እንጂ የምንባለው ማህበረሰቡ እኮ በዚህ ሌቭል ወርዶ እርስ በርሱ አብሮ ይኖራል የሚለውን ሐሳብ ሲናገሩ ነው የሰማሁት። በተመሳሳይ ሌላ አንድ ጊዜ በአልጀዚራ ላይ ተነስቶ ተመሳሳይ ነገር የሚናገሩ አንድ ሰው ነበሩ ኢንተርቪው እየተደረጉና እንደዚሁ ክርስቲያኖች በጋራ ሆነው ስለሰሯቸው መስጊዶች፣ እስላሞች በጋራ ሆነው ስለሰሯቸው ቤተክርስቲያኖች ነው ሰውየው የሚያነሱት። እና ከዛ ይጠይቃቸው የነበረው ጋዜጠኛ በጣም ግራ ገባው ሰውየውና የሚያነሳውን ነገር በሙሉ ይሄ ዓለም ላይ ግጭት አለ፣ መግባባት የለም ምናምን የሚለውን ነገር በጣም ለማጉላት ሲሞክር እንደምትለው አይደለም ብለው ሰውየው እያነሱ ይናገራሉና ከዛ በጣም ግራ ስለገባው
በሚሉት ልክ ሰላም ያለባቸው አካባቢዎች ካሉ በዚህ ልክ መተባበሩ ካለ ለምንድን ነው ዜና ያልሆነው አላቸው። እና ሰውየው ምን አሉ? መልካም ነገር ዜና አይሆንም አሉ። እውነታቸው ነው። እና እሱን ነው ያስታውሰኝ። ለምንድን ነው በንግግሮቻችን ውስጥ ግጭት ስናወራ ነው በቀላሉ የሰውን ትኩረት የምንስበው። ግጭቶች ሲነገሩ፣ ውድቀቶች ሲነገሩ፣ ክፋቶች ሲነገሩ ሁላችንም ጆሮአችን የሚቆመውን ያህል ሰላም ሲነገር፣ መልካም ነገር ሲነገር፣ በጎ ነገር ሲነገር በቀላሉ ጆሮን አይስብም። እንደ ማህበረሰብ ግን ግጭትን በለመድን ቁጥር፣ መጠፋፋትን በለመድን ቁጥር፣ በተለይም ደግሞ አንዱ ከሌላው በጎ እያደረግን ለምሳሌ በገዳይ ወገን ሆነን መግደልን እያበረታታን ስናወራ፣ መግደልን ጀግንነት ስናረገው፣ መጣላትን ጀግንነት ስናረገው፣ መጠፋፋትን ጀግንነት እያደረግን የምናወራቸው ነገሮች ማህበረሰባችን ውስጥ የሚቀርጹት የሚቀጥለውን ትውልድ የምንቀርጽበት መንገድ አደገኛ መሆኑን ነው የሚያሳየው። ይሄ በሚሆንበት ሁኔታ ውስጥ ደግሞ ቅድም እንዳልነው መነጋገር የሚባለው ነገር ፈጽሞ እየራቀን ነው የሚሄደው። በተቻለን መጠን መረጋጋት፣ መስከን፣ እንደ ማህበረሰብ መስከን፣ እንደ ግለሰብ መስከን፣ ንግግሮቻችንን በትክክል ወደ መግለጥ፣ ሀሳቦቻችን ላይ በደንብ ወደ መሟገት መምጣት አለብን። በተቻለን መጠን በዚህ በሚኖረን ጊዜ የምናነሳቸው አጀንዳዎች ሁልጊዜ እንደዚህ የተደጋገፈን የምናነሳቸው አጀንዳዎች ይሆናሉ ብዬ አላስብም። ጉዳዩ በጣም ሴንሲቲቭ እንደመሆኑ በተቃርኖ አቅጣጫ ያሉ ሰዎችን እናመጣለን፣ እንነጋገራለን። በሌላኛው አቅጣጫ ቆመው የሚናገሩ ሰዎች ጋር በደንብ የምንሞጋገትበት እና የሙግት ሀሳቦች የሚቀርቡበት በተለያየ ሁኔታ የምንነጋገርበት እድል ይኖረናልና እንግዲህ የሚኖረንን ጊዜ በተቻለ መጠን እነዚህን ነገሮች በደንብ እያደማን የምንነጋገርበት እንዲሆን ነው እኔም የማስበው። እንዲሁ ምናልባት እያጠቃለልን የዚህኛውን ክፍለ ጊዜያችንን ከሰዓት አንጻር እያጠቃለልን ስለምንሄድ አሁን በመነጋገራችን ምክንያት የሚታይህ በጎ ነገሮችን ለማንሳት እየሞከርን ነው ያለነው። እንዲሁ አዎንታዊ የሆነም አሉታዊ የሆነም ተጽዕኖ ሊኖር ይችላል አንድ ነገር ስታነሳው እና ምናልባት አዎንታዊውን ብዙ አንስተናል። ብንነጋገር ሰላም ለመፍጠር ይሆናል፣ ግጭቶችን ለመቀነስ ይረዳናል፣ ስሜታዊነት ወረድ ብለን ምክንያታዊ ወደ መሆን ያሳድገናል፣ ፈጠራ ነገራችንን ይጨምራል የሚሉ ሀሳቦችን በንግግሮቻችን ውስጥ በጣም አንስተናል። ግን እንደው ሊኖር የሚችለው አሉታዊ የሆነ ነገር ሊኖረው ይችላል ብለን ታስባለን? መነጋገራችን ይህን አጀንዳ ወደ ማህበረሰባችን በሚዲያ ርዕስ እንዲሆን ማንሳታችን የሚያመጣው አሉታዊ ነገር ይኖራል ታስባለህ? እንደሱ አላስብም። ግን እንደው ትንሽ ሪፍሬም ለማድረግ አለመነጋገራችን ህመም ነው። ይሄ ህመም ደግሞ ቀዶ ጥገና ያስፈልገው። በቀዶ ጥገና ውስጥ ማለፍ ደግሞ ብዙ ህመሞች አሉት አብሮ። እሱ ነው የሚታየኝ። ሳንነጋገር ቆይተናል። ይሄ ንግግር የሚያሳዝነው ቅር የሚያስብለው ሰው ሊኖር ይችላል። ግን ትልቁን ስዕል ነው ማየት ያለብን። ትልቁን ስዕል ካየን አሁን ይሄ አንድ ርዕስ ነው እኮ፣ ገና ብዙ ርዕስ እንነጋገራለን። በቃ አሁን እኛ አሁን ያለው ትውልድ፣ የኔ ትውልድ፣ የአንተ ትውልድ፣ እኔ የማምነው ከኛም ኋላ ያለው ትውልድ የመወያየት ባህልን እንደ ቁጥር አንድ የህይወት መሳሪያ መጠቀም መቻል አለበት። ስለዚህ የምንጋፈጠው ከባህል ጋራ ነው፣ ከአመለካከት ጋራ ነው። እንደገና ደግሞ ይሄ ነገር ወደ ንግግር እንዳይመጣ የሚፈልጉ አካላት ይኖራሉ። ሁልጊዜ ከዚህ ተጠቃሚ የሆኑ አካላት አሉ። ኑሯቸውን እንጀራቸውን እዚህ ላይ ያደረጉ አካላት ይኖራሉ። ሁልጊዜ በማህበረሰብ ፍርሃት፣ በማህበረሰብ መራራቅ፣ በማህበረሰብ መከፋፈል የሚጠቀሙ አካላት ይኖራሉ። እንግዲህ ቢግ ፒክቸሩን እንደሚያይ ሰው ይሄ በተለይ ከብሔር ተኮር ጋር ከብዝሃነትና አንድነት ጋር ተያይዞ ያሉ ጉዳዮች ዓለም አቀፍ ተዋናይ ያላቸው፣ ዓለም አቀፍ አቅጣጫ የተቀመጠባቸው፣ እንደ አፍሪካ ያሉትን አህጉራት በዚህ የግጭት አዙሪት ውስጥ ለማቆየት የሚካሄዱ ብዙ ነገሮች አሉ። ስለዚህ ብዙ ጩኸት ሊኖር ይችላል። ሀገር ወዳድ ኢትዮጵያውያን፣ ሀገር ወዳድ ክርስቲያኖች እንዲረዱን የምንፈልገው ግን የኛ ልብና የኛ መሻት አንድ ጉዳይ በጣም ሴንሲቲቭ ከሆነ የሚሰጥ ምልክት መነጋገር አለብን ማለት ነው።
በልብ ውስጥ ቀብረህ የምታልፈው ሴንሲቲቭ ነገር እንደ ቦምብ ነው። ካንተ ቁጥጥር ውጪ ይፈነዳል። ሲፈነዳ ደግሞ አንተንም በዙሪያ ያሉትንም ብዙ ሰዎችን ይጎዳል። ስለዚህ ለኔ አሉታዊ ነገሩ ህመሙን ችለን መነጋገር እንድንቻል በቃ እኔ አሁን ጥሪ አድርግ ብትለኝ በቃ ለተመልካቾቻችን ለሚሰሙን ለሚያደምጡን ማቅረብ የምፈልገው ጥሪ መነጋገር የምንችል እንደሆነን ችግሮቻችንን ተነጋግረን መፍታት የምንችል እንደሆነን ለችግሮቻችን መፍትሄ ማምጣት የምንችል እንደሆነን ስሜታችንን ማስተዳደር የምንችል እንደሆነን ማሳየት መቻል አለብን። በመነጋገር ብዙ የምናልፈው ነገር አለ። ትላንት አልነበርንም። ትላንት ብዙ ስህተት ተፈጥሮ ሊሆን ይችላል። እኔ የፖለቲካ ዝንባሌውም እዛ ውስጥ ብዙም ያጠናሁትም የተማርኩትም ነገር ስለሌለ ብዙ ነገር ማድረግ አልችልም። ግን እንደ አንድ ዜጋ ብዙ ህመሞች እንዳሉ፣ ብዙ ትርክቶች እንዳሉ አውቃለሁ። ትላንት ዛሬ እንዳይደገም ካስፈለገ ግን ስለ ትላንትና ቁጭ ብለን መነጋገር አለብን። ነገያችንን የተሻለ ማድረግ ካለብን ዛሬ መነጋገር አለብን። ለመነጋገር ደግሞ እኛ የሰጠነው ማዕቀፍ አንድነትና ብዝሃነት። እኛ አንድነትን የምንረዳው በብዝሃነት ውስጥ ነው። ብዝሃነትን የምንረዳው በአንድነት ውስጥ ነው። የሰው ልጅ ማንነት አለው። ይሄ ማንነቱ እግዚአብሔር የሰጠው ማንነት ነው። ማንም ሊወስድበት አይችልም። ሰው ስለ ማንነቱ እግዚአብሔር ስለሰጠው ማንነቱ ስለ ሰውነቱ መገፋት የለበትም። ይሄ ሰው ግን ባህል አለው፣ ቋንቋ አለው፣ እምነት አለው፣ ብዙ መገለጫ አለው። በእነዚህ እምነቶቹና መገለጫዎቹ የሌላውን ሰው የመኖር ህልውና እስካልጎዳ መብት እስካልነካ ድረስ የመኖር ነፃነት ሊኖረው ይገባል። ልዩነታችን ለኛ ውበታችን ነው። ይህንን አስመልክተን እንግዲህ ባሉን ጊዜያቶች በሁሉም ዘርፍ በሳይንሱም ዘርፍ በስነ መለኮቱም ዘርፍ ከአንትሮፖሎጂም የሶሲዮሎጂ የማህበራዊ ሳይንስ ምሁራንንም በመጋበዝ እዚህ ቦታ ላይ በበቂ ሁኔታ እንነጋገራለን፣ እንወያያለን። የምንነጋገርበት ትልቁ ነገር ያሉ ነባራዊ ሁኔታዎችን በማንሳት ማንንም ለመውቀስ ማንንም ለማንሳት ሳይሆን አገር በቀል የሆነ ግንዛቤ እንዲኖረን እና አሁን ስነ ጽሁፍ ላይ ያሉ ምድቦች እንደዚህ ነው ያሉ ምድቦች፣ ካቴጎሪዎች የትኞቹ ይወክሉናል፣ የትኞቹ አይወክሉንም፣ አንዳንድ የምንጠይቀማቸው ስያሜዎች ሪሊ አሉ ወይስ አእምሯችን ውስጥ ብቻ ነው ያሉት የምለውን ፈትሸን አንድነታችን ምንድነው፣ ልዩነታችን ምንድነው ብለን ነገ ግን የሰው ልጅ በስነ ምግባሩና በችሎታው ብቻ እየተዳኘ በነፃነትና በፍቅር በሀገሪቷ ካርታ ሁሉ ላይ እየተመላለሰ እየሰራ ንብረት እያፈራ እየኖረ ከሁሉም ባህል ከሁሉም እምነት ከሁሉም ሰው ጋር በአንድነት በፍቅር መኖር የሚችልበትን ሀገር መፍጠር ነው። የተወደደች የጋራ ሀገር አለችን። እቺን ሀገር ደግሞ የምናቅመው ያገባናል፣ ሀገሬን ወዳለሁ የሚል ሰው ሁሉ ከጎጠኝነት መስመር ወጥቶ በመደማመጥ በመከባበር ወደ መነጋገር ሁኔታ መምጣት አለበት የሚለውን ጥሪ ለማድረግ ነው። እኛ እንግዲህ ያለን መብትም ኃላፊነትም ከዛ ያለፈ መሆን አይችልም። አዎ እንግዲህ ትልቁ የአንድ እርምጃ ስራም እሱ ነው። የሚሞግቱ ሀሳቦችን ወደፊት እናመጣለን፣ እንነጋገራለን። በየቤታችሁ ቅድም እንደተባለው መጽሐፍ ቅዱስ ጥናት ቡድኖቻችሁ በቤተክርስቲያን ደረጃ በተለያዩ የማህበረሰብ ግንኙነቶች ውስጥ እነዚህ ነገሮች እንደ አጀንዳ መነሳት መቻል አለባቸው። መነጋገር መቻል አለብን። እውነት ምን ማለቴ ነው? ይሄንን ስል ምን ማለቴ ነው? ይሄን ሳረግ ምን ማለቴ ነው? አንዳንዶቻችን እኮ ታክሲ ውስጥ እንኳን አንዳንድ የተለየ ቋንቋ ስንሰማ ያስደነግጠናል። የሌላ ሰው ቋንቋውን ሲናገር እየደነገጥን ግን ዘረኛ እንዳልሆንን እናስባለን። ዘረኛ ስለሆነ ቋንቋውን የሚያወራ የሚመስለን ሰዎች አለን። እውነት ነው ወይ? አንድ ሰው ለምሳሌ እንግዲህ ፈዮ ግልጽ ሆኖ ነግሮናል። አንደኛ ስገባ አማርኛ አልችልም ነበር ብሎናል። ምናልባት እድሉን ባገኝ 12ኛም ሲጨርስ አማርኛ ላይችል ይችል ነበር። አንዳንዶች አማርኛ ሳይችሉ የሚጨርሱ አሉ። ወደ ዩኒቨርሲቲ ሲመጡ አማርኛ ለመጀመሪያ ጊዜ ዩኒቨርሲቲ ሲመጡ የሚሰሙ አሉ። እነሱ በሌላ ቋንቋ ማውራታቸው በእውነት ለእነሱ ዘረኝነት ነው ወይ? በእነሱ ጫማ ብንቆም እኛስ እንችለው ነበር ወይ? እኛስ የምናወራው ቋንቋ ከሌላ ቋንቋ ይለያል ወይ ብለን እኮ መጠያቂ ያስፈልጋል። ለምንድን ነው እንደዚህ ያሰብኩት? ለምንድን ነው ሌሎችን በሌላ እይታ ማየው የሚለውን ጥያቄ ራሳችንን መጠየቅ ያስፈልጋል። ቆም ብለን ሌሎችን ከመፈረጃችን በፊት በሌሎች ላይ አላስፈላጊ ፍረጃ ውስጥ ሰዎችን ከመክተታችን በፊት
ቆም ብለን ራሳችንን መጠየቅ መጀመር ያስፈልገናል። ያ ስናደርግ ልንነጋገር አቅም ይሰጠናል፣ ልንቻቻል አቅም ይሰጠናል። እንደ ሀገር ደግሞ ስንነጋገር ሀገር የሁላችንም ናት፣ የማንም አይደለች። የሁላችንም ከሆነች እንዴት ነው ሁላችንም አብረን የምንገነባት፣ ሁላችንም አብረን ከዚች ሀገር ተጠቃሚ የምንሆነው የሚለውን ነው ማሰብ ያለብን እንጂ አንዳችን የሌላችንን መውደቅ፣ አንዳችን የሌላችንን መሞት ጠብቀን አይደለም ሀገርን ልናድን የምንሞክረው። ሌላችንን ስናጠፋ አይደለም ሀገር የምትሆነው። በሱ አይነት አእምሮና አመለካከት የትም ልንደርስ አንችልም። ስለዚህ ቆም ብለን ለትውልዱም ይሁን ለልጆቻችን የምትሆን ሀገር ለመገንባት እንዘጋጅ፣ እንስራ። የዚህ አካል ነው። ቀለል አድርጋችሁ ጀምሩት። በጣም ትግል እንዳይፈጥርብን። ቅድም ወንድማችን ፈይሳ ብለዋል፣ ሕክምና ፕሮሰስ ነው። እንደዚህ አይነት ነገር በጣም አፍነን የኖርነውን ነገር መነጋገር ስንጀምር የሚፈጠሩ ውጥረቶች ሊኖሩ ይችላሉ። በመካከላችን የሚፈጠሩ እናርግባቸው፣ እንነጋገርባቸው፣ ቀጥለን እንሂድ። በተቻለን መጠን ቀለል ብሎ ልንነጋገር የምንችለው ነገር እስከሚሆን ድረስ እውነተኛ ምክንያታዊ አእምሮ ይዘን ልናወራበት እስከምንችለው ድረስ አጀንዳውን አጀንዳችን ማድረግ እንልመድ። ይህንን ነው ጥሪ ልናቀርብ የምንፈልገው። እንግዲህ በሚቀጥሉት ጊዜያት እንደተባለው የምናነሳቸው አጀንዳዎች አሉ። ቅድም ፈየው የተወሰኑትን ነገሮች አንስቷል። በተለያየ ሴታፕ እንነጋገራለን። ከሁሉ በላይ ግን የእናንተን ደግሞ ተሳትፎ በጣም እንፈልጋለን። ጥያቄዎቻችሁን በመላክ በምታዩት አድራሻ ከስር በተጻፉ አድራሻዎች ጥያቄዎቻችሁን በመላክ በተቻለ መጠን ሀሳባችሁን እንዲደርሰን፣ ሀሳብም ያላችሁ ሀሳባችሁን ስጡን፣ እንነጋገር። በዚህ ጉዳይ ላይ ይሄንን አጀንዳ ይሄንንም እንግዳ ብትጋብዙ፣ ይሄ ሰው ሲናገር በዚህ ጉዳይ ላይ ያለ ሀሳብ ወድጄዋለሁ እሱን ብታናግሩት ምናምን የምትሉንም ነገር ካለ ሀሳብ መስጠት ትችላላችሁ። የጋራ አጀንዳ እናድርገው። ይሄ አጀንዳ እኛ ቁጭ ብለን ስለተነጋገርን ወደፊት የሚሄድ አጀንዳ አለ። የሀገር አጀንዳ እናድርገው። ቅድም እንደተባለው መንግስት የሚሞክራቸው ሙከራዎች አሉ። አሁን ሀገር አቀፍ የእርቅ ኮሚሽንም አለ። ሌሎችም እንድንነጋገር እድል እየተፈጠሩ ያሉበት ሁኔታ አለ። ህመማችንን ቻል አድርገን ልዩነቶቻችንን እያጎላን ከመሄድ ይልቅ በተቻለን መጠን ሊያነጋግሩ የሚችል ማንኛውም እድል ስናገኝ ወደ መነጋገር የምንመጣ ጀግኖች እንሆን። ጥሪው እሱ ነው። በጠረጴዛ ዙሪያ ማውራት፣ ሀሳብ ይዞ በሀሳብ መሞገት መቻል ድንጋይ ከመወራወር ጠመንጃ አንስቶ ከመታኮስ የተሻለ ጀግንነት ነው። ለዚህ ጀግንነት ነው ግብዣ የምናደርግላችሁ። እናመሰግናለን። በሚቀጥለው ሳምንት እንገናኛለን።